የሰው ልጅ እንደዚህ ነው፣ ቀስ በቀስ ጭምብሉ የሚገለጸው። እኛ እኮ መጀመሪያውኑ የማይዘልቅ ባህሪ አታምጡ፣ ማስመሰል አስፈላጊ አይደለም እንላለን። እነሱ ግን አይሰሙም። የሆነ ጊዜ ላይ ትክክለኛ ባህሪያቸው እንደሚወጣ አያውቁትም ማለት ነው። ቤተሰብዬ፣ የኔ ወዶች እንዴት ቆያችሁልኝ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እና ቤተሰብ ዛሬ እንግዲህ ዴቭ እሳት ለብሶ እሳት ጎርሶ ኤፍሬምን እንደዚህ ልውጦ ነው የተነሳው ማለት ነው። እና ዴቭ ወዴት ነው? አንተም የብዙዬን ፈለግ እየተከተልክ መጣ አይደለ እኮ። እኔ እኮ ከመጀመሪያውኑ ዴም ከዚህም ከዛም ሲረግጥ ማለት ነው አልተመቸኝም። እዛም ለመወደድ እዚህም ለመወደድ እዛ ጋም ለመወደድ ነበር እንዲከለከታት ሲል የነበረው ማለት ነው። በዛሬ ቪዲዮ ሙሉ በሙሉ መቼም ተረድታችሁታል ብዬ አስባለሁ። አብርሃም ከማን ጋር መቀጠል እንዳለበት፣ ፍላጎታቸው ከማን ጋር እንደሚቀጥል እንደሆነ ግልጽ ነው። በዴም ለሩታ ማለት ነው የሆነ አለሁ እያለ ሩታም እንዳጠላው ስታይሉ እንዴት ነው እየሄደ ያለው? ሩታም እንዳጠላው ነው። ከዛኛው ወገን ደግሞ ሄርሜላም እንዳጠላው ማለት ነው። ከሁለቱ በኩል ሆኖ እንደዚህ ነገሮችን እያራመደ ግን የሚያደላው ወደ ማን ነው? ወደ ሄርሜላ ማለት ነው። እና አብርሃም ቀለበት አድርጎላት የወንድምህን ሚስት፣ በእርግጥ ይሄ እኮ ልክ ነው። አዎ ወንድምን በዚህ ጉዳይ መውቀስ መናገር ትክክል ነው። ምክንያቱም ኤፍሬም እንደዚህ አይደረግም። ያደረገው ነገር እኮ ልክ አይደለም፣ እውነት ለመናገር ማለት ነው። አሁን ኤፍሬም ደግሞ ዛሬ እንዲህ በኮንፊደንስ እያወራ ነው እኮ። አብርሃም ግን ከአብርሃም ላይ የተፈጠረ ነገር አለ እንዲ? አሁን እኮ ግራ ገባን እኮ ስለ አብርሃም። አሁን ማን ሹክ ይበለን? ማን ሹክ የሚለን እንዴ? ለራሳችሁ ከዛው አብርሃም ተመለሰ፣ አብርሃም ሄዳ፣ አብርሃም ውሃ ቀዳ፣ አብርሃም ውሃ መለሰ እያላችሁ እኮ ነው። እዚህ ጋር እኛ ስንት ጓጉተን ለማወቅ የፈለግን ሰዎች አለን። እና ማለት ነው የምሬን ነው። ኤፍሬም ግን ማለት ነው የሆነ እርግጠኛ የሆነበት ነገርማ አለ። ዝም ብሎ ከመሬት ተነስቶ ይችን ነገር አያደርግም ኤፍሬም። የሄድኩት በስነ ስርዓቱ አብርሃም እንዳይመጣል ነገራት ነው አለኩ። እና ዴቭ ማለት ነው ወዴት ነው እንዴ? የቤተሰቡ ክብር የወረደው እኮ ድሮ ዘመን አለፈው እኮ፣ ዘመናትን አስቆጠርን እኮ። የጋሽዬ ክብር ከተነካ፣ የእናታችሁ ክብር ከተነካ በጣም ዘመናትን አሳለፈ። እሱም ክብራችሁን ያስናቀውና ያዋረደው አብርሃም ነው። አሁን ላይ ገና ቀለበት፣ ትናንትና መታ ቀለበት ለተደረገላት ሴት ይሄን ያክል ሽንጥህን ነፍተህ ልትከራከር አይገባም እኮ ማለት ኤፍሬምን ብትቃወመው ግን እንደው አንዳንድ ነገሮች በጣም ነው የሚገርሙት። የምሬን ነው። ክብራችን ማለት የነበረብህ እኮ አብርሃም ያኔ ሩታ እንደዚህ ሆዷን አንገፍጥጣ ማለት ነው እርጉዝ እያለች ሳይፋቱ እንኳን ማለት ከሴት ልጅ ጋር እንደዛ ራቆቱን ሜዳ ለሜዳ ሲሮጥ እንደፈለገ ሲንዘላዘል ያኔ የቤተሰባችን ክብር አስነካህ ብላችሁ እንዴት ነው ሁላችሁም ሆ ብላችሁ ያልጨዋችሁበት ከአብርሃም ላይ? እንዴት ነው በዛ ሰዓት ክብራችሁ እንዲመለስ ያላደረጋችሁት? ምንድን ነው እናንተ ከሴት ትለያላችሁ ነው? አልገባኝም። ከምሬ እኮ ነው። መጮህ ያለባችሁን ሰዓት አሳልፋችሁ አሁን ላይ ነገሩ ካለቀ በኋላ ክብራችሁ እንደፈለገ ሚዲያ ላይ ከተዘረጠጠ በኋላ የቤተሰቤ ክብር እንዲነካ አልፈልግም። ተነካኮ እድሜ ለአብርሃም አስነካው እኮ። ጋሽዬ ሚዲያ ላይ የማይወደው ሰው አልነበረም። እውነቴን ነው። ሁሉ ጋሽዬ ነው የሚለው። ነገር ግን አሁን ላይ በአብርሃም ምክንያት ጋሽዬ አንገቱን ደፍቷል። ዴቭ ያልሰማ ከሆነ ስማ፣ አንገቱን ደፍቷል። ገባ? እና ዛሬ ኤፍሬም ይሄን ነገር ስለፈጠረ የቤተሰቤን ክብር ማስደፈር አልፈልግም በሚለው ሩታን ሽፋን አድርገህ ሩታ እንዳጠለህ አድርገህ ለሄርሜላ ልትከራከር አይገባም። ክብራችሁን ያን የነበር ማስመለስ የነበረባችሁ አንተም እህትም ማለት ነው። እህትም በዛ ጊዜ ስትናገር የነበረው እንደዋዛና እንደፈዛዛ ወንድሜ እሱ ነገር አይጠቅምህም፣ በአካል ስታገኘው እንኳን ማለት ነው። የምሬን እኮ ነው። ጭንቅላት ያለው ሰው ያገናዝባል ማለት በአካል ስታገኘውም እንኳን ምን አይነት እያላገጠባት እንዴት እየተሳሳቁ እንደሚለያዩ ታያላችሁ። ያኔ አብርሃምና ሩታ ሳይፋቱ በፊት የነበረው ሲያደርግ የነበረው ላይ ቪዲዮ በምሰራበት ወቅት ማለት ነው ብዙዬ። ስለዚህ ያኔ ጠንከር ብላችሁ ወንድማችሁን መመለስ ሲገባችሁ ክብራችሁን ያስጣሰው በዛ ሰዓት ስለሆነ በዛ ሰዓት ነበር ለቤተሰቦቻችሁም ለሱም ለትዳሩም ሲባል ቆርጣችሁ መነሳት የነበረባችሁ። አሁን ላይ ያዙ ልቀቁኝ፣ ከዚህ አትርገጥ። በቃ ዴቭ የምር በጣም አሁን ማስመሰለ እየወጣብ ነው። ኦልሬዲ እኔ የተረዳሁት በቃ ከሄርሜላ ጋር እንዲሆን ነው አብርሽ የሚፈልጉት ሁለቱ፣ በተለይ ዴቭና ብዙነሽ ተውት፣ የታወቀ ነው። ከማን ነበረች ከሄርሜላ ጋር እንዲሆን ነው የምትፈልገው። ባለፈው እንኳን አብርሃም ወደ ሩታ ይመለሳል አይመለስም ተብላ በተጠየቀችበት ሰዓት በጭራሽ እኔ እንዲሆን አልፈቅድም ብላ በትክክል ሀሳቧን ተናግራለች።
እኔ ትንሽ ተስፋ የነበረኝ ዴብ ነው። ዴብም አሁን እንዲህ እየተንሳፈፈ ነው። ሩታ እንዳጠላው ነው እያደረገ ያለ ከዚህ ጋር እንጂ ማለት ነው። የሚፈልገው አብርሃም ከሄርሜላ ጋር እንድትሆን ነው ፍላጎቱ ማለት ነው። እና አሁን ላይ ስለ ክብር ስታወሩ ሼም ነው። የምሬን ነው ዴብ ማለት ነው። ይቅርታ እንደዚህ በመናገር ግን ሼም ነው አሁን ላይ እንደዚህ በማውራት። ምክንያቱም ክብራቸው የተጣሰው ድሮ ነው አብርሃም ያስጣሰው እንዴ። እነጋሽዬ ቲክቶኩ፣ ፌስቡኩ፣ ኢንስታግራሙ የሌሉበት አለ። እነጋሽዬ ጋሽዬ ያልተዘቀዘቀበት ቦታ አለ። የአብርሃም እናት ያልተዘቀዘቀችበት ቦታ አለ። ሚዲያውን ሁሉ እኮ ቤተሰቦቻችሁን ያጥለቀለቁት ያኔ አብርሃም እንደዛ ከሴት ላይ ሲጫወት ሴት ሚስቱን አስረግዞ ልጅ አርግዛለት እንኳን እንደዛ ሲጫወትባት ይሄን ያክል እሳት አልሆናችሁም። እውነት ለመናገር ቀዝቀዝ ባለ መንፈስ ነው ስታወሩት የነበረ። ክብራችሁ የተነካ ማስመስሉት የነበረ በዛ ሰዓት ማለት ነው። አሁን ምን ነው አንገበገባችሁ ግን? ማለት ሰው ትመርጣላችሁ። እኔ እንደተረዳሁት ሰው እየመረጣችሁ ነው የምር። ምክንያቱም ሩታን በዛ ሰዓት ሴት ነች፣ ሄርሜላም እዚህ ጋር ሴት ነች አይደለ? ፍቅረኛ እያለች ነው የምትጠራው አሁን አይደለ ሄርሜላ። ሩታም ደግሞ በዛ ሰዓት ባሏ ነበረ እና ለምን በዛ ሰዓት ዴቭ ራሱ በዛ ሰዓት ጭራሽ የለህም ነበረ። ያን ሁሉ እየተመለከትክ ድምፅህን አጥፍተህ ቆይተህ ነገሮች ካከተሙ በኋላ ነው የመጣው አይደለ? እውነት ለቤተሰቦች ክብር ብትጨነቅ ለምን በዛ ሰዓት አልመጣህም? ለምን ያኔ መተህ አልተከራከርክም? አሁን ልክ አሁን እንዳለኸው አሁን እንደምትከራከረው በየቀኑ ቪዲዮ እንደምትሰራው ያኔ ሁለቱ ሳይፋቱ በፊት እንዴት አልመጣህም እንዴ? ኧረ አንዳንዴማ እፈሩ። የምሬ ነው፣ ይደብራል። በቃ ስለ ክብር በተለይ አታውሩ፣ ስለ ክብር አታውሩ። ክብራችሁን ውርድ እያረገ ቪዲዮ ሲሰራ ወንድማችሁ ዝም ብላችሁ አፋችሁን ለጉማችሁ አሁን የተዋረደና የረከሰ ነገር ከዚህ ጋር እንደገና ቤተሰቤን ማርከስ አልፈልግም። ጋሽዬ ቢያዩስ? ጋሽዬ አብርሃም ከሄርሜላ ጋር ሲለጣጠፍ ራቁት ለራቁት ውሃ ሲንቦጫረቅ አያይም እንዴ? ሚስቱን አስቀምጡ። ጋሽዬ እኮ በስነ ስርዓቱ ነው ያዩ አይደል አብርሃምን? ያኔ ጋሽዬ ራሱ እኮ አሸንፎታል። አብርሃም ምንም አላደረገውም። ጋሽዬም ውርደቱን ተከናንቦ ዝም አለ። ምን ያድርግ እንዴ? ልጅ አድጎ አባቱን ሲያስከብር እንጂ አድጎ አባቱን አንገት ሲያስደፋ በጣም ይደብራል። አንገቱን ደፍቶበታል በሰዓቱ ማለት ነው። ምክንያቱም እርጉዝ ሚስቱ ከዚህ ጋር ተንገፍትጣ እሱ ውሃ ውስጥ ሲንቦጫረቅ ነበር ፓንት ከለበሰች ሴት ጋር። ያኔ ነው ክብራቸው የተነካው ለማለት ፈልጌ ነው ዴቭ። ሌላ ምንም የሚያስወራ ነገር የለም ከዚህ ጋር። እውነት ነው ኤፍሬም ያደረገው ነገር ይሄ ለማንም ሰው ስለማይበጅ ትክክል አይደለም። ነገር ይሄን ያክል ሄርሜላን ወግና አብርሽ ከሩታ ጋር ከሄርሜላ ጋር እንዲሆን የምታደርገው ነገር ይገርማል። ግን አይ ጥሩ ነው እንዲህ በጊዜ ጭንብላችሁ መገለጹ።